አስለቅሰህ አራዳ ነኝ ብለህ እንዴት ታስባለህ? አልገባህም እንጂ እልም ያልክ ፋራ ጅላጅል ሞኝ ነህ። እየነገርኩህ ሆኖ አዳምጠኝ፣ ልብ በል። ሴት ልጅ ስለበደልኩ ወንድ ነኝ አትበል። በውሸት ምላስህ የተጫወትክባት በምን ጥፋቷ ነው እየወደደችህ አምናህ የከዳሃት? አንተም ታለቅሳለህ፣ ጊዜህን ጠብቃት። እናትና እህትህ ሲነኩ ካመመህ ታዲያ ለምንድን ነው ሴት ልጅ ስታለቅስ ምንም ያልመሰለህ? ምን አገባህ አትበል፣ እኔን አትታዘብ። እንደ እንስሳ ሳይሆን ልክ እንደ ሰው ሰብ። ዛሬ እንግዲህ ሄሉ በኪራ ቤት መታለች። እንግዲህ ኪረሻ እንግዲህ እውነቱን ተናገሪ፣ እውነቱን አውጪ እያላት ነው። እንግዲህ ሄልሻ ደግሞ እኔ እውነቴ ይሄ ነው እያለች ነው። እንግዲህ እሷ እንግዲህ ካለችበት ንቅነቅ ማለት አትፈልግም። እንደገና እውነት ይሁን ውሸት ይሁን ፈጣሪ ነው የሚያውቀው። እንግዲህ ኪራ እኔ አንገቱ ላይ ወጣ አልወጣ እሱን እንድታወሪልኝ አልፈልግም፣ እንደገና እንድደብቅኝ አልፈልግም። እኔ ጓደኛሽ ነኝ፣ ንገሪኝ፣ እውነቱን ነገር ንገሪኝ አላት። እሷ እንግዲህ ምንም አልተፈጠረ፣ እኔና ልዑል በጣም ቅርበት አለን ታውቃለህ፣ በጣም ብዙ ነገር አለን፣ በጣም እንቀራረባለን። ስለዚህ እሱ ቅርበት ነው እንጂ እኛ አልተሳሳምንም በጭራሽ እያለች ነው። ያው እነሱ ያሰቡት ምናልባት አንቺ ሳታቂው ልዑል ይሄንን ነገር አስቦት ከሆነ እያሏት ነው። እንግዲህ አላቅም፣ እሷ ልዑልንም እንዲናገሩባት አትፈልግም። አንቺ ስንቱ ጋር ነው የምትሆኚው? ልዑልንም መተው አትፈልጊም፣ ያብንም መተው አትፈልጊም። ካሬ ማንን ነው የምትፈልጊው? ወደ ራስሽ ተመለሽ መጀመሪያ ሄሉ፣ ወደ ራስሽ መጀመሪያ ተመለሽና ከዛ በቃ ተረጋጊና አስቢ። ልክ ያብን ከፈለሽ ልዑልን ከህይወትሽ ማስወጣት አለብሽ። ኪራ ደግሞ ባለፈ ከያብ ጋር መለያየት አለብሽ። ያብ ላንቺ የሚያስፈልግ ልጅ አይደለም። ላንቺ የተሻለ ሰው ያስፈልግሻል። ምንድነው የተሻለ ሰው? የተሻለ ሰው ትላላችሁ። ያብ የተሻለ ሰው አይደለም። ቤተሰብ ጋር ሄዶ አክብሮ ቤተሰብን እንደዛ በቃ ተቀብሎ በጣም ደስ በሚል ነገር አሳለፈ። ከቤተሰብ ጋር በጣም ክብር ያለው ልጅ ነው ያም ማለት ነው። በጣም ለሴት ልጅ ክብር ያለው፣ ለቤተሰብ ክብር ያለው በጣም ማለት ነው። እሷን ክብር ያሌላት ለእሷ ብሎ እዛ ጋር ሄዶ ጎንበስ ቀና ብሎ እሷ እዛ ግንድ ስር ተጣብቃ ከሰው ጋር መሳሳምም ሆነ አለመሳሳም ፍሬንድ ነው፣ ጓደኛ አላት፣ ፍቅረኛ አላት። ከሌላ ሰው ጋር መተሻሸትስ ምን አስፈለገው? ይሄማ የማጥፋት ነው፣ የሄሉ ነው። በቃ ያብ ምንም አላረገም። ልዑል ደግሞ ይፈልግሻል። ልዑል ደግሞ ያሰበው ተሳካለ። አለያያቸው። የኔ እውነት መውጣቱ ብቻ ነው እኔ የምፈልገው። ልዑልና ልጅቷማ የሆነ ነገር አላቸው፣ ሳውሮ አይቀሩም። ሄሉ ነች ማታቀው። ሄሉ የዋ አንቺ እንደ ከብት ተነጂ ከዚህም ለምን እንዴ? ልዑልን ከህይወትሽ አስወጪውና ሲሞክሪ አስወጪው። ልዑልን እኮ እንዲናገሩብሽ አትፈልጊም። በቃ እውነቱን ተናገሪ አላት ኪራ። እውነቱን ተናገሪ፣ ተሳስመሻል፣ አልተስማምሽም፣ ለእኔ ለምን ትደብቂኛለሽ ይላታል አላት። እሷ ግን አልተሳሳምኩም፣ በቃ ቅርበታችን ነው እንጂ ምንም ነገር የለም። እኔ ያብን ማጣት አልፈልግም አለች። እንግዲህ እኔ ያብንም ማጣት አትፈልግም፣ ልዑልንም ማጣት አትፈልግም። አንቺ እኮ ሴት ነሽ፣ ይቀናል እኮ ያብ ይቀናል እኮ፣ ሚስቱ ነሽ እንዴ? አስቢ እንጂ ከሁለቱ አንዱን ማጣት አለብሽ። ወን ልዑልን ወን ያብን ማጣት አለብሽ። በቃ ወን ልዑልን ተይው፣ ወን ያብን ተይው። ወደ አንዱ ተመለሽና ወደ አንዱ እንትን በይ። እንዴት እሱስ ይቅር ይልሻል? ልዑልን ማንም እንዲናገረው አልፈልግም ትያለሽ። እንዴት ይቅር ብሎ ይቀበልሻል? እንዴት ይቀበልሽ? መቀበል እኮ አልቻለም እሱ። በቃ ይሄንን አስተካክይ፣ ወደ ራስሽ ተመለሽ መጀመሪያ። ሁሉም ለራሱ ነው እየነገደብሽ ነው። ኪራም እንደው ለራሱ ነው ዩቱቡን እየነገደ ዩቱቡ አልንቀሳቀስ ስላቸው ማለት ነው። ልክ እዚህ ወከባ ውስጥ ያስገቡና ዩቱባቸው እንዲንቀሳቀስ ያደርጋሉ። እሺ በአንቺ እየነገዱ ነው። አንቺ የዋ ነሽ። እሺ የውነትሽ ገደል ሊሰድሽ ነው። ያብ ደግሞ ለአንዴ ይቅርታዋን ተቀበል፣ በእናትህ አንዴ ይቅርታ አድርግላትና በቃ
ድጋሚ ይህን ነገር ላትመለስበት ቃል ትግባለን። ልዑልንም ከህይወቷ እንድታስወጣ በቃ ለአንተ የፈለገኝን ነገር አረጋለሁ። በቃ ምንም አድርጌ ልዑልን ያብን ለራሴ ማድረግ እችላለሁ። ምንም የትም ረጅም መንገድ ሄዳለሁ ብላለች። እንግዲህ ሄልሻብ እንግዲህ ቆርጣ ተነስታለች። ኪራ ደግሞ ከቻልክ አስታርቃቸው። በቃ ሚስጥሩን ንገሪ፣ ለእኔ አትደብቂ ምናምን አትበለው። ብታቅ ራሱ ደብቅ ማስታረቅ አለብህ። ምናልባት ልዑል ነግሮክ ይችላል፣ ጓደኛ ነው፣ ግን ደብቅ ማስታረቅ አለብህ። ደብቅና አስታርቃቸው። በቃ ተዋቸው። እሷ ትወደዋለች፣ ያብን በደንብ ነው የምትወደው። በቃ ከሱ በላይ ትወደዋለች። ግን ያብ አልተረዳትም። ያብ ደግሞ ልጅቷን አምጥቶ ያረ በጣም የተቦካካ እንትን ነው። ትዳር ነው ራሱ በቃ የተነቃነቀ ጥርስ መነቀሉ አይቀርም ይባላል። አያችሁ፣ የተነቃነቀ ትዳር በቃ ተነቃነቀ። ይሄ ትዳር ገና ካሁኑ አነቃነቃችሁት። ገና ካሁኑ ወሬ የገባበት ትዳር በቃ ገና ካሁኑ ሳገቡ ገና ሳትጋቡ የዚህ ነው የተዳረሳችሁ። ስትጋቡ ትዳረሳላችሁ። ሴጣን ይፈታተናችኋል፣ ብዙ ነገር ያደርጋል። ያው ትዕግስት ነው የሚያስፈልገው። አንቺ ከልዑል ራቂ፣ ሄልሻ ራቂ። መራቅ አለብሽ። እንግዲህ ሄልሻ በጣም ተከፍታለች። በጣም በቃ ያብን ማጣት አልፈልግም ብላለች። እንግዲህ ጸሎት አድርጉላት ያብ ወደዛ እንዲመለስ። አንቺ ልዑልን ከቶሽ ያብ ወደ አንቺ እንደማይመለስ ይመለሳል፣ ተስፋ ይኖረናል። እሱ ልዑልን ብቻ ከህይወትሽ አስወጪ፣ ይሄ ልጅ አስወጪ እያለሽ እየጨቀጨቀሽ ነው። እንደገና አንቺ ብርሃንሽ ነው መሰለኝ በሱ ነው የምትንቀሳቀሽው።